የደረጀ ልጆች ሁለቱም አረገዙ ወይስ የሆነ ሰው ህልም እያየ ነው? ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰብ፣ ዳጣ ቀጣይ ክፍል። ኤቢና ዳጣ አርግዘናል እያሉ ነው ወገኖች። ከየት ወዴት ነው? እንዴት ሊሆን ቻለ ነው? ወይስ ደረጀና ማርታ ከተጋቡ 25 ዓመታቸውን እያከበሩ ነው? ማርታ ራሱ በጣም ደስ ብሏታል ዛሬ። ደረጀም እንደዛው ያሳለፉትን ዓመታት አብሮ የቆዩትን ጊዜያት እያሰቡና ደስ እያላቸው ነበር ጊዜያቸውን ያሳለፉት። ባለፈው ዕለት ዳጣ የሆነ ነገር እናዘጋጅላችኋለን ስትል ነበረ ከናታን ጋራ ተመካክሮ። ስለዚህ ምናልባት የሆነ ሰው ህልም እያየ ነው እንዴ? ምናልባት ህልም ያየ ሰው ከሆነ ካለ ናታን መሆን አለበት። ለምሳሌ ከሁለቱም ቢወልድ ሁለቱም ቢያረግዙ እያለ ቢያስብ በህልሙ ማለት ነው። ሌላ ሰው ሊያስብ አይችልም። መለስ ስንል ደግሞ ኤቢ እንዴት ተቀላቀለች? ምናልባት ናታንና ዳጣ የሆነ ተንኮል ለመስራት ካሰቡ ኤቢ ለራሷ ጭንቀት ላይ ናት። አባቷ ተቀይሞባታል። ምናልባት ኤቢ እንዴት እዚህ አይነት ድራማ ውስጥ ትገባለች? እንዴት እሺ ያለቻቸው? ምናልባት የ25 ዓመታቸውን እያከበሩ ስለሆነ ፕራንክ ሊያደርጓቸው ፈልጎ ይመስለኛል። ግን ኤቢን ነው የተጠራጠርኳት። ኤቢ በፍጹም እሺ ትላቸዋለች ብዬ አላስብም። ግን ደግሞ አባቴን ያስቀይማለው አባቷ እንደተቀየመባትና እንግዲህ ማርታን እኔ ከበር ጀርባ ሆኜ ያዳምጣታለሁ ምን እንደምትል። አባትሽ እጁን ሰጥቷል ብለሽ ተናገሪ ብሏት ነበረ። ኤቢም እኔ መታሰር የለብኝም አልታሰርም፣ አባዬስ ቢሆን ለምን እጁን ሄዶ ሰጠ? እሱ ታሰረ ማለት እዚህ ቤት ሁሉም ሰዎች ወንጀለኛ እንደሆኑ ይታወቃል። እኔም ደግሞ እስር ቤት እገባለሁ። አባዬ እጁን መስጠት የለበትም፣ እኔ ከሀገር መውጣት አለብኝ እያለች ዳጣ ደግሞ አባዬ ከታሰረ ይታሰረላታለሁ ብላለች። ስለዚህ አባዬ ከታሰረ ዳጣ ትታሰርለታለች፣ እኔ እስከታሰርኩ ማን ይታሰርልኛል ብላለች። ስለዚህ በኤቢ ላይ ምንም ልጄ ብትሆን በኤቢ ላይ ተስፋ ይቆርጫለሁ ብለዋል ደረጀ። ስለዚህ ምናልባት አባቴ ተቀይሞኛል ብላ ከነናታን ጋር ተስማምታ ተነጋግራ ምናልባት እነሱን የሆነ በቃ ደስ ሊያሰኙ ፈልጎ ይሁን ገርሞኝ አልኩ። ደረጀና ማርቲ በጣም ደስ ብሏቸው መጥተው ማነው ቆንጆ ማነው እውነቱን ተናገር እየተባባሉ እንዳጣነፋጧት ነበር። እኔ በመጀመሪያ ጊዜ እውነት ምናልባት ማርታ ትመታሻለች እውነቱን ከተናገርሽ፣ ወይንም ደግሞ ማን እንደሚያምር እናውቃለን ተናገሪ እውነቱን እያላት፣ እንዲሁም ደግሞ ዳጣ አትዋሽም ተብለዋል። ስለዚህ እውነቱን ንገሪኝ ማን ነው ቆንጆ ብላታለች ማርታም። እኔ ደግሞ ወደው አይታቸው ለመመስከር ቁንጅናቸውን ለመግለጽ ስትል ድንገት ሆዴን አለች። ምናልባት ከሱ ለማምለጥ ፈልጋ ነው። አባቷንም አንተ ቆንጆ አይደለም አትልም። ማርትዬንም ደግሞ ከደረጀ ነጥላ እንግዲህ አይ አንቺ ነሽ አንተ ነህ ብላ አታበላለጥም። ስለዚህ ልትሸውዳቸው ፈልጋ ነው ሆዴን ያለችው መስሎኝ ነበር። ነገር ግን አይደለም፣ ነገሩ ጫን ያለ ነው። ምርመራ ወይንም እርግዝና የሚያሳይ ነገርም ይዘዋሉ በእጃቸው ሁለቱ። ይሄ ነገርማ ነገር አለ ወይ እናታ ጋር ሆነ ነገር አለ ወይ ደግሞ እንግዲህ እነሱ 25ኛውን ዓመት በተመለከተ ደስ ፈካ ሊያደርጓቸው ፈልገው ነው ብዬ አስባለሁ። ይሄንን አስቡ ካልሆነና እኔ እንዳሰብኩት ካልሆነ ደግሞ እንግዲህ ወይ አርግዘዋሉ ወይ ደግሞ ናታንንም እያየ ነው ማለት ነው።
ናታን ህልም እያየ ነው መሆን ያለበት። ምክንያቱም ኤቢ ብታረግዝ ዳጣ ብታረግዝ ምን አደርጋለሁ? ማነው ስም የምጠረጠረው? ከየት መጣ ይባላል እያለ እያወጣ እያወረደ ይሁን እንዴ? ናታ እንዴት ነው ነገሩ? ነው ወይስ ሁለቱም ታሪክ እየሰሩ ነው? ውድ ቤተሰቦቼ ደረጀም ዳጣን ሆዴን አሞኛል እርግዝና ነው መሰለኝ አባዬ ብላለች ሳትፈራ። ደረጀ በጣም ደንግጧል። ለመሆኑ ከእርግዝና በፊት ምን እንደሚደረግ ታውቂያለሽ? እንዴት እርግዝና ይሆናል? በማለት የተበከለ ምግብ በልተሽ ነው ወይ አላት። አይ እኔ እዛ ጎዳና ዳር እንኳን በእግር የተረገጠ ምግብ እንኳን በልቻለሁ እኔ ያሳመኝም ባለችው። ስለዚህ ደረጀ በጣም ደንግጧልም ተናዷልም። ማርታም ኤቢ ጋር ሄዳ ኤቢ እርግዝና ነው መሰለኝ ብላታለች። እንዲሁም በእጇ የያዘችውን አይታ ማርታ በጣም ደንግጣለች። ተዋርጃለሁ በማለት በጣም ደረጀ የዳጣን ማርታም የኤቢን ጉድ መጽው በማለት ሁለቱም ሳሎን ቁጭ ብሎ ፈጠዋል። እንግዲህ ያችም ሽንቷን መርመራ አድርጋለች። ዳጣም ሽንቷን መርመራ አድርጋለች። እንዴት ነው የመርመራው ነገር ግን? ሁለቱም እኮ መኖሩን ነው የሚያሳየው። እንዴት ነው ታዲያ እውነቱ የሚታወቀው? ማለቴ ለምሳሌ ያረገዙ ሰዎች በሱ ነው የሚለዩት አይደለ? እንደዛ ከሆነ እነዚህ ልጆች ምናልባት ካላረገዙ እንደዛ ምልክት ከሰጣ ታዲያ እንዴት ነው ልዩነቱ ነው? ወይስ እነዚህ ያርግዘዋሉ? ወይኔ ዘንድሮ እኔ መጨረሻቸውን እስከማይ ድረስ በጣም ቸኩያለሁ። እንግዲህ ለማርታና ለደረጀ ደስታ ከሆነ ሰርተዋሉ ብዬ አስባለሁ። ለእነሱ ካልሆነ ደግሞ ናታን ህልም እያለመ ነው። እውነት ከሆነ ደግሞ ደረጀና ማርቲ እንግዲህ ከደረጀ ጭንቀት ደረጀ ልጄ መሆኗን መቼ እናገራለሁ፣ ሰላምና ዳጣ መቼ ያስታውቃለሁ ብሎ ሲጨነቀበት የቆየ ጉድ ወደዚህ ይገለበጣል ማለት ነው። ለጊዜው ልጆቻችን ለምን አረገዙ፣ ልጆቻችን እንደዚህ እንዴት ሆኑ ብሎ በእነሱ ይጨነቃሉ ማለት ነው። ስለዚህ የደረጀ ነገር ትንሽ ረፍት ያገኛል። ለማንኛውም ውድ ቤተሰቦቼ ይሄ እርግዝናው ነገር እንዴት ይሆናል? እውነት አርግዞ ነው ወይስ ምንድን ነው? ቀጣይ አብረን የምናይ ይሆናል። እናንተም አትጥፉ፣ ሰብ እያደረጋችሁ አብረን እንጠብቃችኋለን።